አንድ ታላቅ ሰው ወደቀ። ይህ ሰው ለብዙዎች መኖር ምክንያት፣ ለህይወታቸው መቀጠልም ተስፋና ብርታት እንዲሁም መድኃኒት ነበር። ለዓመታት በርካቶችን በማከምና በመርዳት የሚታወቀው ታላቁ ሰው በመጨረሻ ወደቀ። ፕሮፌሰር አመዘነ ታደሰ ጥር 1 ቀን 1963 ዓ.ም አዲስ አበባ ከተማ ተወለዱ። አባታቸው አቶ ታደሰ ሮበሌ ሲሆኑ እናታቸው ደግሞ ወይዘሮ በአሁኑ ጊዜ እማሆይ እማሙ ገቢ ይባላሉ። የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርታቸውን በውቢቷ ሐዋሳን የተማሩት ታቦር የመጀመሪያ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን ደግሞ በዋሳ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቀዋል። ከዛም በላይ በ1980 ዓ.ም የተሰጠውን ሀገር አቀፍ የሁለተኛ ደረጃ መልቀቂያ ፈተናም እጅግ ከፍ ያለ ነጥብ ነው ያመጡት። በትምህርታቸው ብርቱ፣ ጠንካራ፣ ለሌሎች ምሳሌ የሚሆኑ ተማሪ ነበሩ ይሏቸዋል። በዛም እጅግ ከፍ ያለ ነጥብ በማምጣት በከፍተኛ ማዕረግ ወይም ዊዝ ግሬት ዲስቲንክሽን ትምህርታቸውን አጠናቀዋል ይሏቸዋል። መንግስት በወቅቱ ከሁለተኛ ደረጃ መልቀቂያ ፈተና ከፍተኛ ነጥብ ያመጡ ተማሪዎችን በሚመድብበት ጎንደር አመሩ። ታሪካዊቷ እምዬ ጎንደር። በዛም የሕክምና ሳይንስ ኮሌጅ ተመድበው በ1981 የኮመን ኮርስ ትምህርታቸውን በአዲስ አበባ ዩኒቨርሲቲ ሳይንስ ፋካልቲ ካጠናቀቁ በኋላ ከ1982 ዓ.ም ጀምሮ እስከ 1987 ድረስ ለ6 ዓመታት የሕክምና ትምህርታቸውን ተከታተሉ። በማዕረግ በአስደናቂ ሁኔታ በሐኪምነት ለመመረቅ የሚበቁ ሰው ነበሩ። ታላቁ የህዝብ ባለውለታ ፕሮፌሰር አመዘነ ከዛም ወደ ስራው ዓለም ተሰማሩ። በስራው ዓለም በመሰማራትም ከ1987 ዓ.ም እስከ 1988 ድረስ በተመደቡበት ሆሳና ሆስፒታል በተለያዩ የስራ መደቦች ሰርተዋል። በጠቅላላ ሐኪምነት በ1988 ዓ.ም ጀምሮ ደግሞ ወደ ተማሩበትና ወደ ተመረቁበት እንደገና የጎንደር ጤና ሳይንስ ኮሌጅ ዝውውር አድርገው በቀዶ ጥገና ክፍል ረዳት መምህርና ጠቅላላ ሐኪም በመሆን ለ3 ዓመታት ወገኖቻቸውን በተለያዩ የኢትዮጵያ ክፍሎች ከጎንደር እስከ ሐዋሳ በመመላለስ አገልግለዋል። እንደገና ህይወት ወደ መዲናው አዲስ አበባ መለሰቻቸው። በአዲስ አበባ ዩኒቨርሲቲ ስር በሚገኘው ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ የሚሰጠውን የ3 ዓመታት የድህረ ምረቃ ትምህርት ተከታተሉ። የቀዶ ጥገና ስፔሻሊስት ሐኪም ሆኑ። ከዚህም በላይ የረዳት ፕሮፌሰርነትን ማዕረግንም ያገኙ ሰው ናቸው። ከዛም ከኢትዮጵያ ወጥተው በህንድ ሀገር በሚገኘው ቬሎር ክርስቲያን ሜዲካል ኮሌጅ ውስጥ የፌሎሺፕ ትምህርት አገኙ። ይህን ትምህርታቸውን በ1999 ዓ.ም የህፃናት ቀዶ ጥገና ሰብ ስፔሻሊስት በመሆን እንዲመረቁ አስችሏቸዋል። ፕሮፌሰር አመዘነ ታደሰ ከዚህ ሁሉ ትምህርት ጎን ለጎን በሕክምናው ዘርፍም ከተመረቁበት ጊዜ አንስቶ እስከ 1988 ዓ.ም ድረስ የሐዋሳና ከተማና አካባቢው ማህበረሰብ፣ ከዛም ህዳር 2002 ዓ.ም ድረስ ደግሞ ጎንደር ከተማና አካባቢው ማህበረሰብ፣ ከ2002 ዓ.ም ደግሞ በኋላ በአዲስ አበባ ከተማ ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ከመላ ኢትዮጵያ የሚመጡ ህሙማንን በተለይ ደግሞ ህጻናት ታካሚዎችን ከፈጣሪያቸው በተሰጣቸው ጥበብና ጸጋ አማካይነት ቀዶ ጥገና በማከናወን እንዲፈወሱ የሚያደርጉ ደከመኝን የሚያውቁ ታታሪ ሕክምና ባለሙያና ምሁር ነበሩ። በእሳቸው እጅ አረጋውያን ወጣቶች መላ ኢትዮጵያን ማለት ይቻላል ታክመው ከህመም አገግመዋል። ከሞት አፋፍ ላይ የተመለሱም አሉ። በሌላ በኩል ደግሞ በከፍተኛ የትምህርት ተቋማት ለማስተማር የሚያስችላቸውን የከፍተኛ ዲፕሎማ ፕሮግራም ሀየር ዲፕሎማ ፕሮግራም ተከታትለው ያጠናቀቁ ከመሆናቸው በላይ በ2011 ዓ.ም ደግሞ በጤና ባለሙያዎች ትምህርት ሄልዝ ፕሮፌሽናል ኤዱኬሽን ከአዲስ አበባ ዩኒቨርሲቲ ማስተርስ ዲግሪ አግኝተዋል። ከዚህ ጋር ተያይዞም የቀዶ ጥገና ተባባሪ ፕሮፌሰርነት ማዕረግ አግኝተዋል። ፕሮፌሰር አመዘነ ታደሰ ሌላም አስደናቂ ታሪክ አላቸው። ለብዙዎች ፈውስና መድኃኒት የሆኑት የኢትዮጵያ ቁርጥ ቀን ልጅ ወደ ውጭ ሄደው መስራት በዛም ረጅም ጊዜ መኖር ቢችሉም አብዛኛውን ህይወታቸውን ግን ኢትዮጵያውያንን በማገልገል ያስተማራቸውን ማህበረሰብን ከህመም በመፈወስ ኑሯቸውን በኢትዮጵያ አድርገዋል። ፕሮፌሰር አመዘነ ታደሰ በርካታ ስልጠናዎችና አጭር ጊዜ ኮርሶችንም ወስደዋል። ከነዚህ መካከል ዋና ዋናዎቹ የሚከተሉት ናቸው። እንግሊዝ ሀገር በሚገኘው ፔዲያትሪክ ሰርጀር አትሌስተር ሮያል ኢንፍራማሪ፣ እስራኤል ሀገር ከሚገኘው ዩኒቨርሲቲ ኦፍ ኔጌቭ በሼባ ሶርኮቫ ሜዲካል ሴንተርም ተምረዋል። ሲያትል አሜሪካ በሚገኘው ዩኒቨርሲቲ ኦፍ ዋሽንግተን ኢንስቲትዩት ኦፍ ሲሙሌሽን ኤንድ ኢንተርፐርሰናል ስኪልስ፣ ሮያል ኮሌጅ ኦፍ ሰርጅን ኦፍ ኢንግላንድ ኤንድ ዴቪድ ኑት ፋውንዴሽን በጋራ ባዘጋጁት ሰርጀሪን ኦስተር ኢንቫይሮንመንት ኮርስ ኢን ማንቸስተር ዩኒቨርሲቲ፣ እንግሊዝ ሀገር በሚገኘው ግሎባል ሰርጅን ኮርስ አት ዩኒቨርሲቲ ኦፍ ኦክስፎርድ
ከወሰዱባቸው የተማሩባቸው ወገናቸውን ለማገልገል ልምድና እውቀት ካገኙባቸው ይጠቀሳሉ። ፕሮፌሰር አመዘነ በሰሩባቸው ተቋማት ውስጥ ሕክምና ከመስጠት ጎን ለጎን በተለያዩ ደረጃዎች በሀገራቸው ሲያገለግሉ ቆይተዋል። እነዚህም ውስጥ በጎንደር ዩኒቨርሲቲ የቀዶ ጥገና ክፍል ኃላፊ፣ በጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ የህፃናት ቀዶ ጥገና ክፍል ኃላፊ፣ የሰርጂካል ስኪል ላብ ተባባሪ ዳይሬክተር፣ የሲሙሌሽን ሴንተር ኦፍ ኮሌጅ ኦፍ ሶሻል ሳይንስ ተባባሪ ሊቀመንበር በመሆንም ሰርተዋል። በድህረ ምረቃ ትምህርት ክፍል የድህረ ምረቃ ኮሚቴ ሊቀመንበር፣ የኢትዮጵያ ሕክምና ማህበር ምክትል ፕሬዝዳንት፣ የምስራቅ መካከለኛውና ደቡብ አፍሪካ የህፃናት ቀዶ ጥገና ፕሮግራም ፓኔል ሄድ እንዲሁም የአሜሪካ ቀዶ ሕክምና ኮሌጅ አባል የነበሩ ውድ የኢትዮጵያ ልጅ ነበሩ። በአካዳሚክ ዘርፉም በጎንደር ዩኒቨርሲቲ፣ በሐዋሳ ዩኒቨርሲቲ፣ በመቀሌ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ፣ በአርሲ ዩኒቨርሲቲና በሚሊኒየም ሜዲካል ኮሌጅ ለቅድመ ምረቃና ድህረ ምረቃ ኤክስተርናል ኤግዛማይነር ነበሩ። የቀብሪ ዳሃር ዩኒቨርሲቲ ቦርድ አባል በመሆን በሙያቸው ትልቅ አገልግሎትን ሰጥተዋል። ከዚህ በተጨማሪ ሞምባሳ ኬንያ፣ ማፑቶ ሞዛምቢክ፣ ኪጋሊ ሩዋንዳ እንዲሁም ካምፓላ ኡጋንዳ ለሚገኙ የህክምና ኤግዛማይነርስ በተለያዩ ጊዜያት ስልጠና በመስጠት ልምዳቸውን አካፍለው የኢትዮጵያን ስም አስጠርተው በርካታ አገልግሎቶችን ሰጥተዋል። በምርምር ረገድም 34 አርቲክሎችና የመጽሐፍ ክፍሎችን አገር አቀፍና ዓለም አቀፍ እውቅና ባላቸውና በተገመገሙ ጆርናሎች ላይ አሳትመዋል። 6 ጽሑፎቻቸውን ለመታተምም ህይወታቸው ሲያልፍ በሂደት ላይ ነበሩ። ይህም የበርካቶችን እንዲያስደነግጥ ምክንያት ሆኗል። ፕሮፌሰሩ ከዚህ ጋር ተያይዞ የተወሰኑ ጽሑፎቻቸውን በሐራሬ ዚምባብዌ እንዲሁም በካልጋሪ ካናዳ አቅርበዋል። የሰርጂካል ፕላትፎርም የኢትዮጵያ ተወካይና ሄልት ሲስተም ስትሪንግዝ ኢን ሳብ-ሳሃራን አፍሪካ በሚለው የአሴት ፕሮጀክት ውስጥ ተባባሪ ተመራማሪም በመሆን ድንቅ አስተዋጽኦ አበርክተዋል። ፕሮፌሰር አመዘነ ታደሰ ከዚህም በላይ ለተጠቀሱ ዋና ዋና ሌሎች አገልግሎታቸው ከበርካታ ተቋማት ሽልማት የተበረከተላቸው ምስኪን ድምጻቸው የማይሰማ በሙያቸውና በእጃቸው ግን በርካቶችን የሚፈውሱ ነበሩ። አዋርድ ፎር ፕሬዘንቲንግ ቤስት ሳይንቲፊክ ፔፐር ኢንታይትልድ ኢምፕሊሜንቲንግ አልትራሳውንድ ጋይድድ ሃይድሮስቴሪክ ሪዳክሽን ኦፍ ሰክሴፕሽን ኢን ሎ ሪሶርስ ካንትሪስ በሚል የተሰራው አንደኛው እንዲሁም ደግሞ ሌላኛው ሽልማቶች መካከል አንዱ ተጠቃሽ ነው። ከዚህም በዘለለ ዊነር ኦፍ ኢንተርናል ገስት ስኮላርስ ባይ ዘ አሜሪካን ኮሌጅ ኦፍ ሰርጅን ቺካጎ ዩኤስኤንም ማሸነፍ የቻሉ ብርቱ ሰው ነበሩ። በአጠቃላይ ውዱ ኢትዮጵያዊ በህፃናት ቀዶ ጥገና በሙሉ ፕሮፌሰርነት ማዕረግ በሀገራችን ከሚገኙት 2 የህክምና ምሁራን ውስጥ አንዱ ፕሮፌሰር አመዘነ ታደሰ ነበሩ። ይህ ታላቅ ሰው ወደቀ ብለው በርካቶች ያዘኑትም ያነቡትም የተጨነቁትም ለዚህ ነው። በመጨረሻም ፕሮፌሰር አመዘነ ታደሰ ከትምህርታቸውና ስራቸው ባሻገር ባለው ህይወታቸው ከዶክተር ላይ ለምሰው ጋር ከ2003 ዓ.ም ጀምሮ በትዳር ተጣምረዋል። ደስተኛ ህይወትን የሚመሩ እንደነበረ የሚያውቋቸው ሰዎች ይገልጻሉ። ከዚሁ ትዳራቸው 2 ወንድ ልጆችና 1 ሴት ልጅ በድምሩ 3 ልጆችን አፍርተዋል። ከዚሁ ልፋት በኋላ እኚህ ሚሊዮኖች ሲታደጉ የኖሩት የሀገር መድኃኒት ለራሳቸው የሚሆን መድኃኒት ሊያገኙ ባለመቻላቸው ባደረባቸው ምክንያት በአሜሪካ ሀገርና በኢትዮጵያ ውስጥም በህክምና ሲረዱ ቆይተዋል። በነገራችን ላይ አብዛኛው ህክምናቸውን ያደረጉት ኢትዮጵያ ውስጥ መሆኑ ሀገራቸውን ምን ያህል እንደሚወዱና ባስተማሯቸው የህክምና ባለሙያዎች ምን ያህል እንደሚተማመኑ ማሳያ ነው ብለው ያስባሉ። ምክንያቱም ኢትዮጵያን ጨምሮ አፍሪካውያን ገንዘብ ያላቸው ባለስልጣናትና አቅም የፈቀደላቸው ሁሉ ለህክምና ወደ ውጭ ሲሄዱ ይታያል። ሌላው ይቅርና የጎረቤታችን ሀገር ኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ እንኳን ህንድ ሀገር በህክምና ሲረዱ ህይወታቸው ማለፉ ይታወቃል። የኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊም እንዲሁ። የሆነ ሆኖ በህክምና ሲረዱ ቢቆዩም የፈጣሪ ጥሪ ደርሷቸው በርካታ አገልግሎት ሊሰጡ በሚችሉበት እድሜ ላይ ያሉ ጥቅምት 5 ቀን 2018 ዓ.ም ልክ ከረፋዱ 5 ሰዓት ከሩብ ላይ በተወለዱ በ54 ዓመት እድሜያቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር አመዘነ እድሜያቸው ግን 54 ነበር። ይህ ደግሞ ልምዳቸውን ዕውቀታቸውና በረከታቸውን ሊያጋሩ በሚችሉበት መስራት በሚችሉበትም ቁድሜ ላይ ማለፋቸው በርካቶችን ያሳዘነም ጉዳይ ሆኗል። ፕሮፌሰር አመዘነ ታደሰ አስክሬን ሽኝት በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል ተካሂዷል። ስርዓተ ቀብራቸው በዛሬው ዕለት ይፈጸማል። አርብ 7/7/2018 ዓ.ም በሐዋሳ
ከተማ ይፈጸማል። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን እያልን ፕሮግራማችንን እንቋጫለን። እናንተም ለእንዲህ አይነት በአገር ባለውለታ ለብዙዎች መዳንና መፍትሄ ለሆኑት ለታላቁ ሰው ነፍስ ይማር ለቤተሰብ መጽናናት እንመኛለን እያላችሁ እንድታበረታቱ ሌሎችም ሀገራቸውና ሕዝባቸው እንዲሁም እኛን ለማገልገል ብርታት እንዲሆናቸው እንድታደርጉ እየጋበዝን ያሁኑን አበቃን። ለወዳጅ ዘመዶቻቸው ለተማሪዎቻቸውና ለስራ አጋሮቻቸው መጽናናትን እንመኛለን።